ቤት ውስጥ እኛ ከወጣን በኋላ ደብድበህ ረግጣት ሆዷን ልጁ ታፍኖ እንዲሞት አድርጋል። ገብተህ ማየት ትችላለህ። ቆይ ዛሬ መጣን ሰው አምነሽ ነው እንደዚህ የምታለቅሽው? ዝም በቺ ነው ወራሽ የለም። ውጪ ልኝ ሲጀመር አንቺ ድምጽሽ ማታልፈልግ ውጪ ውጪ ለልጄ ስለ ብዙ ነገር ብዙ ሰውነት የከፈልኩት ልጄ ያለባት ላለማሳደግ ብዙ ነገር አይቻለሁ። ግን ልጄን አሳጣኝ። እፍረት የሚባል አልፈጠረብሽ? አንተ ራስህ አታፍርም እንዴ? ምንነትህ ሳይታወቅ ቀን በቀን ከዚህ ቤት ማጠፋው? ይኸውልሽ ስነ ስርዓት እንድትይዥ ይፈልጋል። አድርገሽ ያለ ፍቃድ ሌላ ሰው እሺ አቤት ምንድን ያትሽ ባል እሱ ነው? ሰው ይተው እያልኩ እየሰማኸኝ አይደል? ቁጭ በል ውጣ እያልኩ ነው። ይኸውልህ ሌላ ነገር ፈልገህ ከሆነ ቆይ ምንድን ነው የፈለገው? ዝም በይ አንቺ ዝም በይ። ምንድን ነው ዝም የምለው? ዝም በይ። ከዛ በኋላ እኮ በቃ ምንም በቃ ዝም ነገር እርሱ እሺ ሁሉም ነገር ተው በቃ አሁን ደስተኛ ሁን ከእኔ ጋር ብቻ። እኛ ብቻ እኮ ነን ያለነው እዚህ ቤት ውስጥ በቃ እሺ። ሚስቴ ላይ የማደርገው ነገር ትክክል ነው እያልከኝ ያለኸው አይደል? እኔ ሰውዬ እየነገርኩህ እኮ ምንም አላደረኩም። አንተም ያደረግከው ነገር እንዳለ ግልጽ ነው። ከዚህ በላይ እንዲሆን ፈልገሃል? ተኝታችሁ ነበር እንዲይዛችሁ የፈለጋችሁት? ምንድነው የምትፈልገው? ምን አየህ? ምን አደረግን? ተው በቃ ያንተ ለምንድን ነው እንደዚህ የምትናገረው? የእናንተ ጥፋት እንደዚህ ምን ተፈጥሮ ነው? ምን ሆናችሁ ነው? መጣሽ ነስቲ ምን ተፈጥሮ ነው? ተጠጊላት። ምንም አትፈጥረው ነገር አለ አንቺ። አሁንም ከሷ ራስ ለምን አትወርድም? ሌላ ሰው እርዱኝ ብለሽ ጠራሽ። ራሱን አርጊላት ከጀርባዋ። ያይሽ ነው ስራሽን አይደል? ምን ተፈጥሮ ነው? ምን ሆናችሁ ነው? ይኸውልሽ ተረጋጊ። በመጀመሪያ ሆስፒታል እንደሄድሽ ሰምቻለሁ። ደህንነትሽ እንዴት ነሽ አሁን? ሰላም ነው ጽንሱ? እሺ ምንድነው ግንኙነታችሁ ከዚህ ሰውዬ? አንተ ለምን ስነ ስርዓት አትይዝም? ዝም በል። ባለቤቴን ነው እየጠየቅኩ ያለሁት። ምንድነው የምትሰሪው ከሱ ጋር? ምንድነው እየጠየቀች ያለችው? ለምን አትመልስላት? ለቤት አይደለ እንዴ እንደመጣ ፈልግ የምታውቀውን ነው እኮ መምጣት ፈለግኩኝ መጣሁ። ይኸውልሽ ስመጣ ቼክአፕ አለብኝ ሆስፒታል እባክህ እንሂድ ሆስፒታል ቼክአፕ አለብኝ ስለ አይመቸኝም ማታ ነው የምወጣው ብለኛል። በቃ ተመቸኝ መጣሁኝ። ስመጣ የለሽም አንቺን ልወስድ ነው የመጣሁት። አለቀ። የት ነው የምትወስዳት? ስመጣ ያገኘሁት እሱን አገኘሁት። ይኸው ሌላ አባወራ እዚህ ቤት መጥቶ እንደነበረ አንተ ስነ ስርዓት ያዝ እያልኩ ነው። ምንድነው ግንኙነትሽ ከሱ ጋር? ምንድነው? እንዴት እንደዚህ ትናገረኛለህ እንዴ? አንተ አሁን ሰው ሆነህ እሷን እየጠረጠርካት ነው? ሰውዬው አንተን እያወራሁ አይደል? ይኸውልህ አዳምጠኝ። አሁን አንተ ሰው ሆነህ እየጠረጠርካት ነው አይደል? አይደለህም እያልክ ነው? አይደለህም። ከሷ ተሽለህ እንዴት ነው የምታስበው? ለቤቷና ለባሏ ስትል በወዷ ላይ ያዘችው ጽንስ ስትል የምትንከራተተው እሷ በአንተ ተጠርጥራ ማለት ነው። እንዴት ነው የምትናገረው? ይኸውልህ አሁንም ስነ ስርዓትን እንድትይዝ ነው የምነግርህ። ይኸውልሽ እህቴ የማትጠብቂው ነገር ተፈጥሯል። ምን ተፈጠረ? ተፈጥሯል ማለት ደግሞ ያው ያለሽበት ሁኔታ እንድታውቂው የሚያስገድድ አይደለም፣ ግን ቢሆንም ይኸውልሽ ጭራሽ አንቺ እንዳሰብሽው አይደሉም ነገሮች። እህቴ ካልሻት ሴት ጋር የፍቅር ግንኙነት ጀምሯል። እንዴት ማለት? ይኸውልሽ ተረጋጊ መጀመሪያ። አልገባኝም። እሱ ነው ይሄን እንዲህ ያደርጋል። ይሄ ልጅ ምንድነው የምትፈልገው? ይኸውልህ ምንድነው የምትፈልገው? እኔ የምፈልገው እሷ እውነቱን አውቃ ብቻውን ይኸውልህ አንቺ አምነሽ ነው እሱን እንደዚህ የምትነፋረጂው? ልጇን አላባት ታሳድጓለች እንጂ ካንተ አይነት አባት ጋር እንዲያድግ አልፈልግም። እኔ አባት አለ እኮ አንተ እኮ ነው አሁን እኮ ይሄ ልጅ የማን እንደሆነ እኮ እኔ ራሱ እኮ እሱ ነው ብለሽ ነው እንደዚህ የምታለቅሽው? ያንተ ይሁን የኔ ይሁን እኮ ነው እኮ አሁን እኮ ዝም በይ እንዳታውሪ ከኔ ጋር ይኸውልሽ እየሰማሽኝ ነው? ስነ ስርዓት ያዥ እያልኩሽ። እንዴት ነው የምትነፋረቂው? እባክሽ እንዴት ነው እሱ? ዝም በል መስማት አልፈልግም። በቃ ጭራሽ ጥፋትሽን አምኜ ዝም ባልኩኝ። የምን ጥፋት ነው? ይገለኛል። በቃ ዝም በል። ከዚህ በላይ ምን ማድረግ ነው የምፈልገው? ምንድን ነው የፈለግከው? እኔ የገደልሽኝ አንቺ ነሽ እንጂ እዚህ ቤት አባወራ የለም ብለሽ ሌላ ሰው ጭራሽ ካሜራ ሁሉ አስደብቀሽ ወጣሽ አይደል? አዎ አስደብቀ ወጣች። ይኸውልህ ከኔ ጋር ነው ንግግር። ማለት እኔን ትጠራጠርኝ ነበረ። በደንብ አድርጋ በደንብ
ሰውዬ አንተ ነህ ይኸውልህ በደንብ አድርጋ እኔ ነኝ እኔ አይደለሁ ካሜራ አስቀምጥ የማን ነው አሁን እኮ ቆይ ዛሬ መጣን ሰው አምነሽ ነው እንደዚህ የምታለቅሽው ዝም በይ አንቺ ነው ወራሽ የለም ውጪልኝ ሲጀመር አንቺ ድምጽሽ ውጪ ከዚህ ትመናቀራለሽ ውጪ ምንድነው የምትፈልጉት የሰማኸኝ ቆይ ምንድነው ምን እንትን እያልሻለሁ ርቀት ተጠብቅ በቃ ተዋት ይኸውልህ ምንድነው የበደልኩሽ ምንድነው የሆንሽው የሆነችው ነገርኩህ እኮ ቆይ አንቺ ተረጋጊ መጀመሪያ እየሰማኸኝ ነው አይደል ምንድነው የሆንሽው እንዴት ምንድነው የሆንሽው እኔ ለምን አታወራኝ ታደርጋለህ ጨራሽ ከእቴ ጋር እሱን አምነሽ በዚህ በተራው ማትረባ እሺ እኔስ አሁን በፈልገህ ነው ካስረገዝከኝ በኋላ ለመካር ትችላለህ ያሳድገዋለሁ አይከብድም እኮ ልጅ እኮ ማንንም እኮ ለራሱ እኮ ማንንም እኮ የሚያንስል አሁንማ እኮ በቃ አንተ አለሁ እኔ አሁን ያለው ከእንዳንተ አይነት አባት እኔ ምንም ማላቀው ባሳድገው ይቀላል አይ አባት አትበለኝ ይኸውልህ ሰውዬ አሁን እኮ የኔ ልጅ ነው ብዬ እያሰብኩ ነበረ ሰላም ውድ ቤተሰቦቼ እንዴት አዳችሁ እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ ከማን ልግዛ በማን አማካኝነት አገኛለሁ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስተዋወቂያ የምሰራው ማለት ነው እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል ከናንተ ጋር ብዙ ነገር አውርቻችኋለሁ አሁን ግን በዚህ ልትረዱኝ ትችላላችሁ ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው G+3 ማለትም 3 ፍሎር ያለው ነው አንድ ፍሎር ላይ አንድ አባወራ ነው ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው ምርጫው እናንተ ነው በመጀመሪያውም ያለቀ ቤት አቅርብ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን ይችላል ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ በዛ ደግሞ ተገናኝተን ማውራት እንችላለን ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ ሁሉም ይውላለው አክብራችሁና ወዳችሁ ስለምታዩ ክብረት ይስጥልኝ የእናንተን ግንኙነት ካየሁ በኋላ ደግሞ የኔ አባትነት ልክ ይሆናል መሰለኝም ገብቷል ህጋዊ የሆነ ትዳር ነው ያላችሁ አይደል የልጇ አባት ህጋዊ ወረቀት አለሽ አይደል ስለዚህ በትዳር ላይ በመማገጥ እስር ቤት ትገባለህ እየሰማኸኝ ነው አይደል በመማገጥ በትዳር እኔ ሙሉ ማስረጃ አለኝ ምንም የምታመጣው ነገር የለም እሱን ላሳየህ እኮ ነው ስለዚህ አንቺ ፍቃደኛ ነሽ ወደ ህግ ቦታ ይዘነው እንዴልሽ ባይኖራት እኔ በሌለውበት አንተን አጠራም አንተን ጠርታ በካሜራ ፍቃደኛ ነሽ እህቴ ቆይስኪ ይሄን ነገር ተነጋግረን ብንፈተው ሳይሻል አይቀርም ምኑ ነው የምትነጋገሪው ነገር ከሱ ጋር ነው ከኔ ጋር ነው ልትነጋገሪ እንጂ እኔን ጥፋተኛ በቃ ምን ጥፋትህን ምን በቃ እንዴት ነው እኔ አንዴ አርጃለሁ በቃ ይሄን ነገር ምን
ይቅርታ ልታረግልህ እኮ እየሞከረች ነው። እየሰማ ነው ተደፍኗል ጭንቅላት ለልጄ ስለ ይቅርታ ማደርግልህ ለልጄ ስለ ይቅርታ ማደርግልህ እባብ ናት። አዎ እባብ ስለሆነች ነው እኔን ጥፋተኛ አድርጋ እሷን እንደ ነፃ ሆና ማለት ነው እሷን ተበዳይ እኔም በዳይ አድርጋ ነው እያወራች ያለችው። ልክ አንተ እንደዛው ማለት ከመበደል በላይ እያረካት እኮ ነው። አሁን እኮ ምን እንትን እንዳለኝ ታውቃለህ? እናንተ ሁለታችሁ እንዴት ነው የተገናኛችሁት? ምንድነው እንትናችሁ? እሷና እኔ የተገናኘንበት መንገድ ሊኖረን ይችላል አላችሁ። እሱ እኮ አላችሁ። እሺ ተገናኘ። ስለዚህ ምን ይሁን ምንድነው ማለት እኔ በሌለውበት እናንተ መጣችሁ። ጭራሽ ስለምታደርጋት እያንዳንዱ ነገር ነገረች። ምን አደረግኳት? ትመታታለህ። እሺ ትዳርህ ላይ እምብዛም ሆነ። ትዳር ላይ አይደለም እኮ መጋጨት አንዳንዴ አለ አይደል? ከእርግዝና በፊት ምንም ያልነበረ ነገር እንዴት ካረገዝሽ በኋላ ይመጣል? ታውቃለህ? በደንብ አውቃለሁ። ስለዚህ የልጅነት ፍቅር ያረገዘች ሴት ላይ ጨከነችህን ታነሳለህ። ያለ ፍላጎት ነው እሷን አግብቻት የነበረው ማለት ነው። ረርድብን ስትል ነበር ማለት ነው እሷ ጋር ስትል። ለነገሩ እኔ ነኝ እንጂ ጅላጅሉ ማላቅ። እኔ ስወጣ ትገባለህ፣ አንተ ስትወጣ ነው ይመጣል። እስኪ አሁን እንኳን ስህተትህን እመን። ዝም በይ እስኪ። እስከ ዛሬ ስመታኝ ስበድለኝ ነው እኮ ይበቃል። ምን ልትሆን ነው? ለልጄ ስለኝ ምን እንዳትሆን እስኪ ጨርስና ነው። ዝም በይ ሴትዮ። አዋርደኛል እኮ በቃ። አንቺ ነሽ ያዋረድሽኝ ወራዳ። አንቺ ነሽ እኔን ያዋረድሽኝ። ከዚህ በላይ ምን ታረግ? አንቺ ተረጋጊ። ይኸውልሽ አንቺ ተረጋግተሽ እንድታስቢበት ነው ፈልገው። ወስነሽ ከሆነ ይቅር ተባብሎ ልጅሽን ለማሳደግ ነው ሐሳብሽ፣ አሊያም ደግሞ ህጋዊ የፍርድ ቤት ወረቀት አለሽ የተፈራረምሽበት፣ እሱን ይዘን ህግ ቦታ እንውሰደው። ምንድነው ህግ የምትለው? ይቅርታ ጠይቁኝ ብንቀጥል ይሻላል። የምን ይቅርታ ነው የምጠይቅሽ? ልጄን ያላባት ከማሳደግ እንዴ የተፈጠረው ነገር በጣም እያሰበችልን ነው። የእውነት በጣም እያስመሰለች ነው። በጣም ማለት ነው እያስመሰለች እኔ ጋር እንደ በፊቱ እየተጫወተችብኝ እንድትቀጥል ነው የፈለገችው። እኔ ደግሞ ያን አልፈልግም። ማን ነው የሚጫወትባት? እሷ ነች። አንተና እሷ እየተጫወታችሁብኝ ነው። ገባህ አይደል? ስለዚህ የምሰራው ነገር ትክክል ነው ብለህ ነው የምታስበው? እኔ አሁን ምንም ስህተት አልሰራሁም። እስካሁንም ግን የታገስኩ ለሷ። አንተና እሷ ናችሁ እንደዚህ። ለሷ ነው በጣም የታገስኩ። ታዲያ ለሷ አይደል አሁን እንትን እያልክ ያለው? እኔን ወንጀል ያያረከኛው አንተ እኮ አያሳስብም ያለችበት ሁኔታ። ላድርግ አሁን እንዴት በዚህ እንትን ስራው ይደክሞኝ እመጣለሁ። ስራው ለደክሞ ሳይሆን እሷ ሆስፒታል መሄዷን ደውላ እህቷ ስትነግር ነው ስትበር ይመጣ አይደል እንዴ? ምን አልክ? ስትበር ይመጣው ሰው ለንግግር የሆነ ገደብ ይኖረው። እሺ ዝም ብዬም እስካሁን እንድታወሩ እንድትቀመጥ የፈቀድኩትም እሷን እንትን ለማለት ነው። ገብቶሃል? እኔ ነፃ እንደሆንኩኝ እንድታውቅ፣ እሷ ወንጀለኛ እንደሆነች በእኔ ላይ ይህን ያክል ጊዜ እየተጫወተችብኝ እንደሆነ እንድታውቅ። ዝም ያልኩ እኔ ዝም አልኩ አይደለ? ምን ታደርግ? ዝም አልሽኝ። አንቺ እኮ ዝም ብለሽ እኮ ነው እኔን እያጠቃሽኝ ያለሽው እኮ ዝም ብለሽ ነው። ገብቶሻል? እኔ በሌለውበት እንደ ባለ ትዳር ወንድ እንኳን ቀለበትህን አድርገህ አትወጣም። ቀለበቴ ጠቦኝ እንዳወለኩት ታውቂያለሽ አንቺ። ምንም ጠቦህ አይደለም። ምንም ይሄ ቀለበት ጣቴ ላይ ሆነ አልሆነ ምንም አይነት ማለት ነው። ምንም ክብር የለህም። ለትዳር ክብር የለህም። ያወራለሁ እሱን ነው። ለትዳር ክብር ስለሌለህ ነው። ለትዳር ክብር እኔ ግን ሁሉን ነገር ትቼ ለልጄ ስል ነው። እጅ ላይ ቀለበት ይወልቃል አይደል? ያደረግሽው እኮ የትዳር ቀለበት ነው። ምን ማለት ነው ይወልቃል ማለት? ለዘላለም ልታደርጊው አይደለም። የአካል መለወጥ ይኖራል። ጠበበኝ፣ አወለኩት። ይሄን ደግሞ ነግሬሽ ነው ያወለኩት። ጠይቀሽኛል ከዚህ በፊት። ግዴታ ማድረግ አለብኝ ይሄን ጣቴን ይቁረጠው? እንዲቆረጥ አንቺ እኮ የኔን ጉዳት ነው እየፈለግሽ ያለሽው ለነገሩ። ስለዚህ ፍቃደኛ ካልሆነ እህቴ ከዚህ በላይ ማስጨነቅ ያለብን አይመስለኝም። ወደ ህግ ቦታ ይዘነው እንሂድና ህግ የራሱን የሆነ ውሳኔ ይስጠው። እንግዲህ ጥፋትህን አምነህ ይቅርታ መጠየቅ ካልቻልክ ወደ ህግ ነው ያለብህ። ውሳኔ የእውነት በጣም እኮ እኔ መልካም ሰው ስለሆነች ነው እኮ የተደረገባት ነገር እኮ ከሚያስገድልህ እኮ ነው። ግን በቃ ልጄን አላባት ማሳደግ አልፈልግም። ከሱ ጋር ብዙ መከራዎች አይቻለሁ። ባሌ ነው፣ የልጄ አባት ነው።
ይቅርታ ይበለኝና አብረን እንኑር እንደ ድሮ እንሁን ነው እያለች ያለችው። እንዴት ይህንን ማድረግ ይከብዳል? ምንድነው እሺ የምትፈልጊው? ምን ዳር እመን በመጀመሪያ የምታደርገውን ከመናገር ተሳስቻለሁ። እሺ ተሳስቻለሁ። በቃ እሺ እህትሽ ትምጣ። እሷን አይኗን ማየት አልፈልግም። ድጋሚ ላያት አልፈልግም። እባክሽ ይቅርታ አድርጊልኝ እባክሽ። ሁለተኛ በተረገመሽ ቀን እኔ ተሳሳትኩኝ። እንደዚህ ድጋሚ አላደርግም እባክሽ ይቅርታ በይ። ይቅርታ አድርጊልኝ። ይሄን ነገር ድጋሚ አታደርግ። በፍጹም ቃል እገባልሻለሁ። ከዚህ በኋላ ላንቺ እታዘዝሻለሁ። ሁሉንም ነገር ሁሉ ያልሽኝን ሁሉ አደርግልሻለሁ እባክሽ። እሺ በቃ እባክሽ ይቅርታ አድርጊልኝ። እሺ ተነስ በቃ ይቅር ብያለሁ። በጣም ይቅርታ። እሺ ምን አጉድዬብህ ነው ግን? በቃ አሁን ያለፈውን ማንሳት አያስፈልግም። በቃ ያለሽበትም ሁኔታ እንድታዝኝ እንደዚህ እንድታለቅሽ አይፈቅድምና በቃ ያለፈው አልፏል። የእውነት መልካም ሴት ስለሆንሽ ጥሩ ሴት ስለሆንሽ ነው እንግዲህ ዛሬ እንደዚህ አይነት ነገርም ተከስቶ አያውቅም። ብዙውን ጊዜ እኛ እንግዲህ እንደዚህ ስንሰራ ወንጀለኛውን ወደ ጊዞ መሄድ ነበረ። ይሄ ግን ያው ሚስቱ አልከስም ባሌ ይቅርታ ጠይቆኝ ወደ በፊት ህይወታችን እንመለስ ነው ያለችው። ሳናመሰግንሽ እኛም ማለፍ አንፈልግም። ስላከበርሽንና ጠርተሽን ይሄ ነገር እንዲጋለጥልሽ ላደረግሽው ጥረት ሳናመሰግን አሁንም ማለፍ አንፈልግም እህታችን። በጣም ነው የምናመሰግነው። ማስተላለፍ የምትፈልጊው ለሰዎች ማለት የምትፈልጊው ነገር ካለ አጋጣሚ አመሰግናለሁ። ከዚህ ቪዲዮ እንደሚማሩበት እንግዲህ እንዳዩት ነው። አንተንም በጣም አመሰግናለሁ። ትዳሬንም እንዲቀጥል ስላደረግልኝ በጣም አመሰግናለሁ። ቃላት የለኝም የእውነት። ችግር የለም። እንግዲህ ውድ ቤተሰቦቻችን እንደስከዛሬው የሚያጋጥመን ነገር አይደለም። የሚያጋጥመን ዛሬ የተለየ ነው። የይቅርታ ቀን ሆኖልናል ማለት ነው። ውድ ቤተሰቦቼ እንግዲህ እስክንድርንም በፍለጋ ላይ እንዳለን ታውቃላችሁ። ግን አንዳንድ ጊዜ ግድ የሆኑና ወሳኝ የሆኑ ነገሮች ሲፈጠሩ ወጣ እያለን ስራችንን እየሰራን እንመለሳለን። እህቴ ነፍሰ ጡር ነኝ፣ መውለጃዬ ጊዜ ደርሷል፣ እባካችሁ ድረሱልኝ ስትል ያው ነፍሰ ጡር ናት፣ 2 ነፍስ ነውና ለዛም ነበር ሮጠን የመጣንበትም እንግዲህ አላማ ትምህርት መማሪያ ሆኖናልና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ይቀመጥልን ስል አሁንም በድጋሚ ጠይቃለሁ። ወንድማችንንም ልቦና ሰጥቶት እንግዲህ ወደ ቤቱ በስነ ስርዓት ተመልሶ የሚስቱ ታዛዥ የሚስቱ አገልጋይ ያድርገው የሚል ሀሳባችሁን አስቀምጡልን። ቀጣይ ላይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። በዚሁ አጋጣሚ ሳላመሰግናችሁ አላልፍም። በጣም አንተንም ያልሆነ ቃላት ተናግሬያለሁና እባክህ ችግር የለም። የሆነ ደስ የሚለን እኛ እናንተ ሰላም ስትሆኑ ልጃችሁን በፍቅር ቤቱ ቢጠብም እቃ ቢኖርም ባይኖርም አይደለም። ሜን ፖይንቱ ምንድነው? የእናንተ ፍቅር ነውና ለነገው ልጃችሁ አገር ተረካቢ መልካም ልጅ እንዲሆንላችሁ የእናንተ ፍቅር ነው። አገርስ ባይረከብ ልጅ የራስ ነው እኮ አይደል? በመልካም ጥሩ አይምሮ ይዞ እንዲያድግ እንድታደርጉት እኔም እንግዲህ የራሴን የቻልኩትን ነገር ስትወልጂ ደግሞ መተን እንጠይቅሻለን። የሚያስፈልጋትን ነገር በተቻለ አቅም። አረ ችግር የለም። ላፊ ነገር አይደለም የፈለገችው። ምንም ችግር የለውም። ከዚህ በኋላ ይኸው እናንተ መጣችሁ፣ ቢያንስ ስህተቴን እንዳርም አድርጋችሁኛል። ከዚህ ነገር መቼ እንደምወጣ እኔ አላውቅም እኮ። እኔ ጨንቆኝ ነበርም ያለሁትኝ። ሁሌም በሰቀቀን በጭንቀት ነው የምኖረው። ስራ ቦታ ሆኜ እንኳን ነው ስራዬን በስርዓት አልሰራም። ማለት ይሄ ነገር እስከ መቼ ነው የሚቀጥለው የሚለው ነገር አስጨንቆኝ ነበር። በአጋጣሚ የሆነ ነገር ነው በዛው የቀጠለብን ማለት ነው። እና ራሴንም እየወቀስኩ ባለው ሰዓት ነው የመጣችሁት። ያው ትንሽ እንትን ቢልም አላቅም፣ ብቻ አንተንም ብዙ ነገሮች ተናገርኩ። ብዙ ጊዜ ስሜታዊ ስንሆን የምናደርገውና የምንናገረውን ነገር አናቅም። እኔም ደግሞ ያው ይሄ ነገር ይፈጠራል ብዬ አልነበረም፣ ችላ ብዬ አለፍኩ። ብቻ ግን ለበጎ ሆኗል። ስለዚህ አንዳንድ ስህተቶች ትምህርት አስተምረው ያልፋሉ። እዛው ላይ ስንቀርባቸው መጥፎ የሚሆኑት። አመሰግናለሁ ከዚህ ነገር በጊዜ ስለገላገልከኝ። አንቺንም ይህን ያክል ጊዜ ስለበደልኩሽ ይቅርታ። ከዚህ በኋላ ባሪያሽ ለሆነ ልታዘዝሽ ሁሉ ዝግጁ ነው። ጥፋትህን አምነህ ይቅርታ በመጠየቅ በጣም ደስ ብሎኛል። እውነት ነው። ካላንቺ ማን አለኝ? ዛሬ በሞትም አይቆጭም።
የእውነት ነው የምላችሁ ደስ የሚል ቀን ያሳለፍኩት እናንተም ደስ እንደሚላችሁ እርግጠኛ ነኝ። ለሰዎች እስቲ ሼር አድርጉት ይማማሩበት። ይቅር መባባልን ከዚህ ቪዲዮ እንማርበት እላለሁ። ውድ ቤተሰቦቼ ቀጣይ ላይ በአዲስ ታሪክ በአዲስ ቪዲዮ እስካገኛችሁ ቸር ቆዩልኝ። ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለው ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርብራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። ቤተሰቦቼ ኤደን ጋር ተመልሰን መጥተናል። ትንሽ የተፈጠረ ነገር ሳይኖር አይቀርም። ቶሎ እንድትመጡ ፈልጋለሁ ብላን ነው እንግዲህ የመጣ ነው። ምንድነው ኤደን የተፈጠረ ያለው ማለት ምንድነው? ተፈጥሮ የጠራሽ ነው። እንደማይሽ ደግሞ መነሳት አልችልም። እዚሁ አውሪኝ ብለሽን ነው እዚህ ቁጭ ያለው። ያው እናንተ እንደወጣችሁ ለምን ይሄን ነገር ተናገርሽ ብሎ ነው። ለምን ካሜራ ቤቴ ውስጥ እንደዚህ አይነት ነገር አድርገሽ እንዴት ታጋልጭኛለሽ? እንዴት ይሄ ነገር በሚዲያ እንዴት ይታያል ምናምን ብሎ ነው ደበደበኝ፣ ረገጠኝ። ከዛም ልጁ በቃ ሆዴ ውስጥ ነው የሞተው። ምን ማለት ነው? ጽንሱ ልጄ ሞቷል እያልሽኝ ነው? አዎ ሆዴ ውስጥ ታፍኖ ነው የሞተው። ይሄ ነገር ሲሆን ማንም የለም? የአካባቢ ሰው የደረሰልሽ የመጣ ሰው የለም? ያው ጉዳት ከደረሰብኝ በኋላ ነው የደረሱት ጎረቤቶቼ። ከዛም ወደ ሆስፒታል ነው የሄድነው። ሆስፒታል ስንሄድ ያው ልጁ ሞቷል። በቃ በህይወት ማግኘት አልቻለም። ሆድሽ ውስጥ ታፍኖ ሞቷል የተባልኩት። መጀመሪያ ግን ስትመጪ ሆስፒታል አልትራሳውንድ ተነስተሽ እንዳለ ልብ ምቱ እንደነበር ተረጋግጦ ነበር የመጣሽው? አዎ ቼክአፕ አድርጌ ስመጣ እንደዛ ነበር። አሁን ድብደባ ከደረሰብኝ በኋላ ነው ነገር ማለት እሱን ሊያስቆመው የሞከረ አካል ማንም አልነበረም አካባቢው ላይ? ቤት ውስጥ ነበር። ጎረቤቶቹ ጉዳት ከደረሰ በኋላ ስጮ ሰምተው ነው የመጡት። ጎረቤቶች ናቸው ወደ ሕክምና ቦታ የወሰዱት? አዎ እሱ ጥሎኝ የት እንደሄደም አላውቅም። ጥሎኝ ነው የወጣው።
ስጮህ ጎረቤቶቼ ናቸው የደረሱልኝ። አሁን አንቺ ጤንነትሽ ሁኔታ እንዴት ነው? ምን ጤንነት አለ? ልጄን እኮ ነው ያጣሁት። ለልጄ ስለ ብዙ ነገር ብዙ ሰዋዕትነት የከፈልኩት ልጄ ያለ አባት ላለማሳደግ ስል ብዙ ነገር አይቻለሁ። ግን ልጄን አሳጣኝ። እባክሽ ተረጋጊ። አሁን እሺ የተፈጠረውን ተፈጥሯል። የቀረሽን አንቺ ነሽ የተረፍሽው። የአንቺ ጤንነት ነው አሁን ደግሞ ግድ መከታተል ያለብን። ሄደን ራስሽን አትጉጂ፣ እኛ አሁን አለን ከጎንሽ ነን። እንግዲህ ቅድምም አስማምቻችሁ ለመሄድ ነው ጥረት ያደረኩት። ይሄ ደግሞ የአንቺ ፍላጎት ስለነበር እንጂ ይሄ ሰው የሰራው ስራ የሚያስመሰግን ወይ ደግሞ የሚያኮራ ሆኖ አልነበረም። ብቻሽ እግዚአብሔር በፈቀደው ሆኖ ይሄ ነገር ተፈጥሯል። እባክሽ ራስሽን እየጠበቅሽ አሁን ለማንኛውም ውድ ቤተሰቦች እንደውለትና ሚስቱ በሰላም ተገላግላ ወደ ቤት እንደገባች እናርግና እንደውልለት። እሱም ይምጣ፣ እህቷም የተባለች ሴት ትምጣና እንግዲህ ሁለቱንም አግኝተናቸው እሱም ወደ ህግ ቦታ፣ እቺም ሴት ደግሞ እህቷ ላይ ማለት ይቻላል እህቷን ስለበደለች እሷም ህግ የሚሰጣት ቅጣት ካለ ወደ ህግ ቦታ ሁለቱን ይዘናቸው እንሄዳለን። እስቲ ከኤደን ጋር ካሜራውን ደግሞ ትንሽ አጥፍተን አሁን ያለችበት ሁኔታ ብዙም በካሜራ በርቶ የሚወራም አይደለም። ከዚህ በላይም እንድታወራ ላስገድዳት አልፈለኩም። ምክንያቱም ብዙ ኢነርጂ አውጥታ ደክማ ነውና የመጣችው። አግባብ ስላልሆነ ያለውን ነገር ከባሏ ጋር ቀጣዩን ደግሞ ባሏ እዚህ ቤት መጥቶ ምን እንደሚፈጠር አብረን የምናየው ይሆናል። አብሮነታቸው የለም። እንግዲህ ውድ ቤተሰቦች እኛ ከደወልንላቸው ያው የሆነ ነገር ይፈጠራል በሚል ጎረቤቶቻቸው ጋር ተነጋግረን እንዲደውሉላቸውና እንደወለደች ተደርጎ ተነግሯቸው እየመጡ ነው። እህትየው ትቅደም ባልየው የምናውቀው ጉዳይ የለም። ብቻ ግን እስኪ ጥየው መሄድ አልነበረብኝም። የዛኔም እንግዲህ የተሻለ ነገር ይመጣል ይቀየራል በሚል ነበር ትዕግስት ኖረኝ ቁጭ ያልኩት። ዛሬም እዚህ ምንድነው ደግሞ ዛሬ የታለች እሷ? የታለች? ወልዳ ልጠይቂያት ነው የመጣሽ? እንዴው አታፍሪም ግን አንቺ? እፍረት የሚባል አልፈጠረብሽ? አንተ ራስህ አታፍርም እንዴ? ምንነትህ ሳይታወቅ ቀን በቀን ከዚህ ቤት ማጠፋው? ይኸውልሽ ስነ ስርዓት እንድትይዥ ይፈልጋል። ስለኔ ማንነት አንቺ አይደለሽ የምትነግሪኝ። ሲጀመር ልንገርህ በእህቴ ጉዳይ አንተን አይመለከትም። እየሰማሽ ነው አይደል? አድርግልኝ። አንተን አይመለከትም በእህቴ ጉዳይ። ይኸውልሽ እህትሽ ጤንነቷ ትክክል አለ። አሁን አትጩይ። አንተ አባቷ ነህ ባሏ ነህ ምን ሆነ? ስለሷ ትቆርቆረው አትማኝ። የመብታት መብት የለም። እሺ እየኖርሽ አየንሽ እኮ ጭራሽ እኔን የምትማታ? እረግጥሻለሁ። ማን ስለሆንክ አንተ? ማነህ? አትጩሂ። ማነህ አንተ? አትጩሂ። ታማ ተኝታለች። የሰማሽ ነው? እኔን አታውቀኝም ማለት ነው። አያሳይሃለሁ። እሺ ማርገሽ ያስቀመጥሽው ሰው ሆዷን ረግጧት ልጇን አሳጥቷል። ይመለከታል። እሱ እኮ ባሏ ነው፣ እንደፈለገ ማድረግ ይችላል። ላንቺም ባልሽ ነው። ገባሽ? አንተ ነው ያፈራው እንደ ልቡ። ይኸውልሽ ስነ ስርዓት እንድትይዥ ይፈልጋል። ያንተም አለማፈር እኮ ነው ግርም የሚለኝ። እህቴ ቤት መተህ ቁጭ ብለህ እንደባል ምንድነው ከሷ የምትፈልገው? ምን አገባ? ምንስ ቢሆን እኔስ ምንስ በሆነ አንተ ይመለከታል? ሆዷን ረግጦ ስለገደላት አይመለከትህም እያልሽ ነው? አንተ ማነክ? ምን አገባህ አንተ? እኔ የሚያገባኝን ላሳይሽ እኮ ነው። አንቺንም ያንንም ባለጌ ወስጄ እዛ እስር ቤት ስወረውርሽ። ለምንድን ነው በሰው ቤት ጣልቃ የምትገባው? ቆይ አንተ ዝም በይ። ካሁን በኋላ ሳልጠይቅሽ እንዳትመልሽልኝ። አንስቼ ሁለትሽንም አንጠልጥዬ እስር ቤት ታመጣለህ። ለምንድን ነው እስር ቤት የምንገባው? ታይዋለሽ። እሱን እኮ ላሳይሽ ነው የመጣሁት ዛሬ። እሺ ያኔም ይቅር ባይ ልብና መልካም ሴት ስለሆነች ነው ይቅር ብላ ቁጭ ብላ የነበረው ቤቷ ልጇን ልትወልድ ልጇን ልታሳድግ። ቆይ ለምንድን ነው ስለሷ የምትቆረቆረው? ደጋግመህ በደንብ አድርጌ እቆረቆራለሁ። ለምን እንደሆነ ላሳይሽ ነው እያልኩሽ እኮ ነው። ውሽማሽም እየመጣ ነው። እሺ እንደዚህ ስላልክ ራሱ መክሰስ እችላለሁ አንተን። ገባካ? ሂጂ አሁን። እኔ እዚህ ቁጭ ብዬ እጠብቅሻለሁ። መጥሪያ ወረቀት ይዘሽ ነኝ። ስሜን ልንገርሽ ለመክሰስ እንዲመችሽ ልንገርሽ።
አንተም በዚህ መልኩ አይደለም ማሳየሽ። አሁን መጸጸትም ጭራሽ እኮ የሚታይብሽ አይነት ሴት አይደለሽም። ምን ነው ምን ሰርሽ ነው የምጸጸተው? ምን ሰርሽ ነው የምጸጸተው? ነፍተሽ እኮ ነው የምትወው እኮ ምን ሰራው? እህትሽ አልጋ ላይ ከባሏ ጋር እየተኛሽ አንቺ ማስረጃ አለክ? ማስረጃ በደንብ አድርጊ። ምን አይነት ማስረጃ ነው? ሙሉ ማስረጃ አለኝ። ያላጠፋሁት ባጠፋው ነበር የሚቆጨኝ እኮ ምን አይነት ማስረጃ ነው? ለማስረጃውን አምጣት። እሺ ታርቀዋል፣ ተስማምተዋል ብዬ ባጠፋው ኖሮ ማስረጃዬን በጣም ይገርመኝ ይጸጽተኝ ነበር። የሚገርምሽ ነገር እኮ ማስረጃ ካለክ ከሰሰኝ አልኩ እኮ በቃ ምን ምንም አታመጣም። አንተ ስትጀምር አይመለከትም ስለ አንጠልጥዬ ይዤሽ እሄዳለሁ እያልኩሽ ሰማሽ? ይኸውልህ ገንዘብ ከሆነ የምትፈልገው ገንዘብ ልሰጥህ እችላለሁ። ስለዚህ አፍን ዘግተህ ከዚህ ቤት ብትወጣ ነው የሚሻልክ። ኦኬ ገንዘብ አይደል የምትሰጪኝ? ለምንድን ነው የምትሰጪኝ? አፍን እንድትዘጋ እዚህ ቤት ዳግመኛ እንዳትመጣ ነው። ኦኬ አልመጣም። ግን በምን ምክንያት እዚህ ጉዳይ ውስጥ እንደገባችሁ ከሱ ጋር እንድትነግሪኝ እፈልጋለሁ። ከዛ በኋላ የሰጠሽኝን ገንዘብ ይዤ አፌን ይዤ እወጣለሁ ከዚህ ቤት። አይ መስማማት እንችላለን? ለምንድን ነው የፈለግከው? ምኑን ማለት አንተን ምን ይጠቅማል? ነው ማወቅ ስላለብኝ ነው። ገንዘብ የተቀበልኩት እኔ በነግርህ ይከፈልሃል ነው። ገንዘብ የተቀበልኩበትን ምክንያት ሳላቅ ዝም ብዬ መቼም ገንዘብ ይዤ አልወጣም ከዚህ። ማስረጃ አለኝ ስላልክ እኮ ነው። ማስረጃ ካለክ ለእሱ ገንዘብ እሰጥሃለሁ። ስለዚህ አፈዘግተህ ከእሱ ጋር ደግሞ የጀመርሽበትን ምክንያት ማወቅ እስከፈለኩ ሁለታችንም እኮ አንቺ ገንዘብ አለሽ፣ እኔ ፋይል አለኝ። ስለዚህ ጥያቄዎቻችን ስለ ፋይሉ እየነገርኩህ ነው ደጋግሜ። እየገባህ አይደለም አንተ ሰውዬ? ከመጀመሪያውም ጀምሮ እየነገርኩህ ነው። ጥያቄዎቻችንን በሰላም ተመላልሰን እኔም ገንዘቤን ይዤ እወጣለሁ፣ አንቺም ደግሞ ከእህትሽ ባል ጋር የጀመርሽው ጨርሰሽ አለቀ። ምንድን ነው እያደረጋችሁ ያለሁት? በምንድን ነው አሁን ከእህትሽ ባል ጋር እውነት የሰማሁት ነገር ተገላገለች? ቁጭ በል። የት አለች? ቁጭ በል። አልመጣችም ነው? ትመጣለች። ምንድን ነው አንተ ደግሞ እንደዚህ የሚያደርገው? ተመስገን ተመስገን። ምን ይሳናል? የምርህን ነው የምታወራው? ከምን ጀምሮ ነው አንተ እንደዚህ መሆን የጀመርከው? ለሷ ምንድን ነው? ልጅ እኮ ነው ተወለደልኝ እያሉኝ ያሉት። እና ከምን ልጁን እንደምትፈልገው ለምን ታስመስላለህ? ከመቼ ጀምሮ ነው? ለምን ነው የማልፈልገው? ልጅ አይደል እንዴ? አንተ ልጁን እንዳይወለድ ያላረከው ነገር አለ? ፈልገሃል ልጁ እንዲወለድ? ኧረ እባክሽ ቢያንስ ደስታዬን ላጣጥምበት እባክሽ። የምን ደስታ አስከታወራ? ከኔ በለጠ የሚያስደስት ነገር ነበረ? ምንድነው? እያያት ነው አይደል? ወደዛ ምንድነው ወደሱ ስማኝ፣ አሁንም ልታስመስል እኔ ፊት ከሞከርክ ባለፈው ዝም ብዬ ነው የሄድኩት አይደል? ሬሳ ተጎትቶ እንዲወጣ ነው ማድረግ። ምን አደረክልኝ? አዳምጥ እንዴ። ልጅ ተወልዷል ብላችሁኝ ነው አይደል የመጣው? ገለኸዋል ልጅ። ማን ነው የሚገለው? አንተ። እንዴት? ቤት ውስጥ እኛ ከወጣን በኋላ ደብድበህ ረግጠሃት ሆዷን ልጁ ታፍኖ እንዲሞት አድርገሃል። ገብተህ ማየት ትችላለህ። እሷም እንድትሞት ነበር የፈለከው? ምንድነው አንተ ሰው አዳምጥ ነገር? ቆይ አዳምጥ። አሁንም እንደባለፈው አፍህን ብትከፍት ነገርኩህ። እየጎተትኩ ነው። ልጄን ነው የምፈልገው። በቃ ልጄን ማየት እፈልጋለሁ። አለቀ። ሆስፒታል ሂድ፣ ሬሳውን ይሰጡሃል። ለምንድነው ሬሳው? ጤነኛ ነው ልጄ። ሆዷን የምትረግጣት ታዲያ ምን እንትን እንዲል ነው? በደንብ ጤነኛ እንዲሆንልህ። ማንም አልመታትም። የሷን ወድ ይኸውልህ አሁን አንተ ይቅርታ አስብለኸኝ አይደል እንዴ ወጣኸው? እኛ ስንወጣ እንዴት ቤቴ ውስጥ እንዲህ አይነት ነገር ታደርጊያለሽ ብለህ ረግጣት። አልረገጥኳትም፣ ተቆጣኋት። እኔ ውስጥ ናት እኮ አሁን ገብተን ማናገር ትችላለህ እኮ አይደል? መቆጣትም አይደለም። ይኸውልህ ለምን ቢያንስ ለኔ አታሳውቂኝም ወይ ብዬ ነው ያወራኋት። ምን ይገባሃል አንተ? የሚገባ ሰው ነህ እንዴ? አሁን ይኸውልህ በንግግር እኮ ነው እያስረዳኸው። በንግግር አይገባህም እንዴ? ሌላ ምን ፈልገህ ነበር እንዴ? ምንድነው የምትለው አሁን አንተ? ልጅ ተወልዶልህ ደስ ብሎ ነው የመጣኸው አይደለ? አዎ በጣም ደስ ብሎኝ ነበር። ደስታዬ ነው ያዋጣው። በህይወት የለም። ባለቤት ደግሞ ጓዳ ተኝታለች። አድርገህ ሄድከውን አንተ ነህ የምታውቀው። አየሽው አይደል? ያንቺንም የሄድሽበትን ጥግ። ካልፈለክ እኮ የሚያስገድድህ የለም። ለልጇ የምታንስ አንድም እናት የለች። ስላላት ስለሌላት አይደለም። እናት ናት ምን ጊዜ። በቃ ካልፈለክ መብት ነው። ማንም ያስገደደ የለም። እቺ ልጅ ነገ አንተ ላይ የሆነ ነገር እንደማታደርግ በምን እርግጠኛ ነህ? የእህቷ ባልጋ የተኛች አንተን ሚስታር ባል አርጋ እየኖረች ከወንድምህ ጋር እንደማተኛ በምን እርግጠኛ ትሆናለህ? ሷርልች አሁንስ ይሄን ሁሉ ጣጣ ያመጣችብኝ
እሷ አትገባ እኮ እኔ እንደዚህ አልሆንም ይሄ እኔ ነኝ ፈልገህ ነው። አዎ አንቺ ነሽ በህይወቴ የገባሽ። አንተ ዝም በል ከዚህ በላይ ተሳብደኝ እሺ። ደፍራህ ነው ምን እንዳታመጪ አዳምጥ እስቲ። ደፍራህ ነው ወንድ ልጅ ነው መቼ እማመጣውንም አሳያለሁ እሺ። ቢያንስ እህቷ ነች አይደለ? ለምን አታከብረኝም? ምን ማለት ነው? አልጋ ላይ የጣልከውን ክብር ከየት ታምጣው? ለምን እንትን ትላለች? አልጋ ላይ ጣልከው ክብር እኮ ነው ያንተ። ለምን የማይሆን ፊት ለኔ ታሳየኛለች? እኔ እንድሰሳት ለምን ታደርጋለች? ሰላም ውድ ቤተሰቦቼ እንዴት አዳችሁ? እኔ ከፈጣሪ ጋር አለሁ። ጋዜጠኛ ዳዊት ነኝ። ዛሬ ደግሞ በአዲስ ነገር መጥቼባችኋለሁ ማለት ነው። ቤት ለመግዛት እያሰባችሁ በሰው ሀገርም አገር ውስጥም ያላችሁ የኔ ውድ ተመልካቾች ከኛ ጋር አብራችሁ በመሆን የት ልግዛ፣ ከማን ልግዛ፣ በማን አማካኝነት አገኛለሁ፣ ማንን አምናለሁ ለሚለው ለምታምኑኝ ሁሉ ቤተሰቦቼ እኔ ማስታወቂያ የምሰራው ማለት ነው። እነዚህን ቤቶች በእኛ በኩል መግዛት ወይም ደግሞ የሆነ ግንኙነት ማድረግ የምትፈልጉ ከሆነ በእኛ በኩል ታገኟቸዋላችሁ። እናንተ በእኛ በኩል እነሱን ማግኘት የምትችሉ ከሆነ ከዚህ በፊት እንደምለው የድካማችን የልፋታችን ውጤት ትሆናላችሁና በእኛ በኩል ካለፈ እኛም የምናገኘው ነገር አለ። ውድ ቤተሰቦቼ እንግዲህ ያው ቪዲዮአችን ባለመታየቱ ብዙ ነገሮች ተነጋግረናል። ከእናንተ ጋር ብዙ ነገር አውርቻችኋለሁ። አሁን ግን በዚህ ልትረዱኝ ትችላላችሁ። ቪዲዮአችን ታየም አልታየም ሳይሆን ይሄ ነገር ግን ለእናንተ ይጠቅማል። ቤት ለሚያስፈልጋችሁ ሁሉ ሰው ሀገር ላይ የለፋችሁ ቤቶችን ለመግዛት በደላላ በአንዳንድ ሰዎች ገንዘባችሁንም የተበላችሁ ትኖራላችሁ። በዚህ አጋጣሚ አሁን ግን የምታምኑት ልብ አዋቂ የሚባለውን ቤቶች አዘጋጅቼላችኋለሁ። ውድ ቤተሰቦች እንግዲህ ሁለት አማራጮችን ለእናንተ ይዤ ቀርብ ያለው አንደኛው ሜትሮ ሪል ስቴት ይባላል። ያም ደግሞ ያለቀና የተጠናቀቀ ቤቶች ናቸው። G+3 ማለትም 3 ፍሎር ያለው ነው። አንድ ፍሎር ላይ አንድ አባወራ ነው። ያም ማለት ደግሞ ክፍያው 4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። በሁለተኛ ደግሞ ጅምር ላይ ያሉ ማለትም ፊኒሺንጋቸው ያላለቀላቸው ቤቶች ናቸው። ሁለተኛው አማራጫችን አባይና ቴምር ፕሮፐርቲ የሚባሉ ሪስቴቶች ናቸው። በግንባታ ላይ ያሉ ግን ያላለቁ ቤቶች ናቸው። ቅድመ ክፍያ 10% በመክፈል 779 ሺህ ብር በመክፈል የቤት ባለቤት መሆን ይቻላል። ከዛ ውጪ ግን እኔ ብሩ አለኝ ከፍዬ ነው ሙሉ በሙሉ የቤት ባለቤት መሆን የምፈልገው ለምትሉ ደግሞ 5.6 ያ ማለት የ7 ሚሊዮን ብሩን ቤት በ5.6 ሚሊዮን ብር የቤት ባለቤት መሆን ይችላሉ ማለት ነው። ምርጫው እናንተ ነው። በመጀመሪያውም ያለቀ ቤት አቅርቤ ያለው አሁን ደግሞ በግንባታ ላይ ያለና ቀስ እያልኩ እየከፈልኩኝ ግንባታው እስኪያልቅ የዚህ ቤት ባለቤት መሆን እችላለሁ ወይም ደግሞ እፈልጋለሁ ለምትሉ ውድ ቤተሰቦቼ ባዮ ስር ስልክ አለ። በዛ ደግሞ ተገናኝተን ማውራት እንችላለን። ከዚህ በኋላ በደላላም በምንም ተጭበርበራችሁ ገንዘባችሁን የምታጡበት ምክንያት የለም። ገንዘቤን የት ላርገው ቤት ልግዛበት ብላችሁ ላሰባችሁ ሁሉ ሼር ይደረግ። ሁሉም ይውላለሁ። አክብራችሁና ወዳችሁ ስለምታዩኝ ክብረት ይስጥልኝ። አንቺ ነሽ ለዚህ ሁሉ ጉድ ያደረግሽኝ። ልጄንም እንዳጣ ያደረግሽኝ አንቺ ነሽ። እኔ ነኝ ልጄን የቀጠቀጥኩት። እኔ ነኝ እርጉዝ ሚስቴ የመታው። አንቺ ነሽ። በአንቺ ምክንያት ነው እንደዚህ ሆነው። እኔ ምታልኝ ብያለሁ እንዴ? በአንቺ ምክንያት ነው። ይሄን ነገር ማትፈልግ ከሆነ ከዚህ ቤት ውጣ ነው ያልኩት። ትክክል ነው። አየህ፣ ትክክለኛ ውሳኔ። ከዚህ ቤት ውጣ፣ አብረኸኝ እንኖር ነው እያለ መብቷ ነው። በቃ ይሄ እቺ ሴት ልጇንም ማታ አንተንም ከምታጣቁ መጀመሪያውን አንተን እንዳጣች አባት የለውም ልጁ ብላ አንተም ወጥተህ እዛ ከዚች ካንተ ከምናምንቴ ጋር እዛ መኖር ትችላለህ። እቺም ሴት ወልዳ ልጇን በአቅሟ ማሳደግ ትችላለች። የሚቸግራትን ነገር እየለመነች ለምን አይሆን? ነግሬሃለሁ እኮ እናት ብታጣም ብትነጣም ለልጇ አታንስ። በርበሬ በዘይትም ቢሆን በጥብጣ ልጇን ታበላለች፣ ለራሷን በልታ ታድራለች። ስለዚህ እኔ ካንተ ጋር ምንም የምጨቃጨቅበት የምከራከርበት መንገድ የለም። ተነስተህ ውጣልኝ። ውጣ ከዚህ ቤት ተነስና ተነስና ውጣ። አሁን እሺ፣ እሷን ማየት ፈልጋለሁ። የት ነው ያለችው? ውጣ። ማየት ፈልጋለሁ። ሆስፒታል ወስዷታል የኛ ሰዎች። ተነስ ውጣ። እንዴት ናት? እሺ፣ አሁን እሷ ማወቅ ፈልጋለሁ። ያለችበትን ሁኔታ ማወቅ ምን ያረግልሃል? ምን ያረግልሃል? ታስረህ ስትወጣ ከጠበቀች ከሷ ጋር ደግሞ ትዳር ትኖራለህ። እንዴት ነው የምታሰረው? በቆሎ እኮ አይደለም የፈለፈልከው፣ ልጅ እኮ ነው የገደልከው እኮ። የራሴ ልጅ ነው አይደል? እኔ አልገደልኩትም።
ጥፋተኛም ራሷ ነች፣ እሷ ነች ልትጠየቅም የምትችል። ምን አደረገች እሷ? ጸባይ እንዲቀያየር ሌላ ጸባይ እንዳወጣ ያደረገችው እሷ ነች። በቃ አለቀ። ከዚህ ውጭ ምንም እንትን ልትል አትችል። እሺ ውጭ ያሉት ሰዎች ባለቤት ጋር ይወስዱሃል። ተነስቶ አልወጣም ማለት ወይኔ ጭራሽ በእኔ ነው የምታሳብበው? ልጄ እንዳለ እሷ ናት እንዴ ረገጠቻት ወዷል? አንተ ነህ እኮ በህይወት የሷ ባትገባ ኖሮ ይሄ ነገር ባትገባ ትበል። መከላከል ያንተ እኮ ነው ድርሻው። በምን አይነት መንገድ ነው የተገናኛችሁት? ሰይጣን እያናገርኩሽ። አንተ ሰበብ እንዳትሆንብኝ እባክህን። በቃ ካልፊቴ ሄድልኝ በቃ። እሺ ትዕግስቴን አታስጨርሽኝ። እዚህ ጋር ጠፍጥፌ ነው የምጥልሽ አንቺ። ምን ታደርጊ ነው አንቺ? ዝም አልኩሽ። ጭራሽ እኔ ነኝ ገና ንገሪኝ እስኪ። አዎ ገዳይ ነሽ። ከሱ በምን ትተናነሻለሽ? እሺ አውሪ። ምንድን ነው የፈጠርሽው? እንዴት ነው ከዚህ ሰው ጋር ግንኙነት የጀመርሽው? በቃ ሁለታችንም አስበንበት አይደለም እዚህ ነገር ውስጥ የገባነው። ባታስቢበት በተደጋጋሚ እየተገናኘሽ ይሄን ነገር አታደርጊ። በቃ ከዛ በኋላ መቋቋም አልቻልንም። በቃ ያለንን ግንኙነት በቃ አብረን እንድንሆን ሁሉም ነገር በቃ እንዲቀር ነበር የፈለግነው። አመቻቻችሁ። በቃ እሷንም ትቷት ከኔ ጋር ለመሆን ነበር ያሰብነው። ምን ስትያሰብሽው ነው? በቃ ማይሆን ፍቅር ውስጥ ገባን። በቃ አለቀ። በአጋጣሚ ይሄ ነገር ተፈጠረ። የትሽ ባልመሆኑ ረስተሽው ነው? ነው እሺ። ከአንቺ ጋር እንግዲህ ህግ የራሱ የሚሰጥሽ ነገር ካለ እዛው ትሄጃለሽ እንጂ እኔ ከአንቺ ጋር ከዚህ በላይ ሰጣ ገባ ውስጥ መግባት አልፈልግም። ውድ ቤተሰቦች ምንድነው ይሄ ተደልኩት እኔ ነኝ እንዴ? ዝም በይ። ውድ ቤተሰቦቼ ልጅቷ ያለችበት የጤንነት ሁኔታ መልካም ስላልሆነ እንግዲህ ከኛ ባሎች ጋር ወደ ህክምና ሄዳለች። ህክምና ቦታኛ እንሄዳለን። ምን እንደተፈጠረና እሷን መረዳት ባለባት መንገድ ሁሉ ምን ችለውን ያህል እንረዳታለን። እናንተም ደግሞ በሀሳብ አስተያየት እየረዳችሁን ተጋግዘን እችን ሴት ቆማ እንድትሄድ ማድረግ አለብን ማለት ነው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። መማሪያ ይሆናል ብለን ይቅርታ ብለን የጀመርነው ቪዲዮ እንግዲህ መጨረሻው ይሄ በሚያሳዝን ሁኔታ ተቋጭቷል ማለት ነው። ውድ ቤተሰቦቼ ራሳችሁን ጠብቁልኝ፣ እንድትማሩበት እንድታገኙበት ነውና ቪዲዮቹን የምንሰራው ሼር ይደረጉ ለወዳጅ ለዘመድ ለጓደኛ እንዲሁም ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ቪዲዮን ሼር አድርጉት። እይታ ይኑረው፣ ሰው እንዲማርበት፣ ሰው ደግሞ ከሚመጣውም ሆነ ካለፈው ነገር እንዲጠነቀቅ ነውና ቪዲዮአችንን የምንሰራው የድካም የልፋታችን ውጤት ውድ ቤተሰቦቼ እናንተ ናችሁና ላይክ፣ ሼር፣ ሰብስክራይብ አይረሳ። ቀጣይ በምን ቪዲዮ በአዲስ ሀሳብና በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ግን ቸር ቆዩ።